ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 7 ሶስተኛ ቪዲዮችን ነው። በሁለተኛ ቪዲዮችን እንግዲህ ስለ ኢኩዌዥን ኦፍ ላይን አይተናል። የአንድ ላይን እንግዲህ ኤክስ ዋይ ኮኦርዲኔት ፕሌን ላይ አንድ ላይን ቢኖረን የዚህ ላይን ኢኩዌዥን እንግዲህ እንዴት አድርገን ማወቅ እንደምንችል እንግዲህ አይተናል ማለት ነው። ኢኩዌዥን ኦፍ ላይን እንዴት አድርገን ማወቅ እንደምንችል አይተናል ማለት ነው። ኢኩዌዥን ኦፍ ላይን ዳት ሚንስ ይሄን እንግዲህ በምን አይተናል ማለት ነው። y minus y1 which is equals to m y minus x minus x1 አድርገን መፈለግ እንደምንችል አይተናል። ወይም ደግሞ y which is equals to mx plus b ፎርም ማስቀመጥ እንደምንችል አይተናል ማለት ነው። ይሄ ፖይንት ስሎፕ ፎርም ይባላል። ሁለተኛው ደግሞ እንግዲህ ቱ ፖይንት ፎርም የሚባለው ደግሞ y minus y1 which is equals to y2 minus y1 over x2 minus x1 ብራኬት x minus x1 አድርገን ደግሞ በቱ ፖይንት ፎርም ኢኩዌዥን ኦፍ ላይን እንዴት እንደምንፈልግ ተመልክተናል። ይሄኛው ምን ይባላል ብለናል? ስሎፕ ፖይንት ፎርም በእነኝህ በሁለቱ ኢኩዌዥን ኦፍ ላይን እንዴት እንግዲህ መፈለግ እንደምንችል አይተናል ማለት ነው። በተጨማሪም እንግዲህ ሁለት ላይኖች ፓራለል ናቸው ወይስ አይደሉም የሚለውን ያኔ ፓራለል የሚሆኑት መቼ ነው ብለናል? ኤም1 እና ኤም2 እኩል በሚሆኑበት ሰዓት ማለት ኤም1 ስንል እንግዲህ ኮረስፖንዲንግ ስሎፕ ኦፍ ኤል1 ማለት ነው። ኤም2 ስል ደግሞ ኮረስፖንዲንግ ስሎፕ ኦፍ ኤል2 ላይን ኤል2 እንደማለት ነው። ሌላ ያየነው ኪ ፖይንት ምንድነው? ኤል1 ፐርፐንዲኩላር ዊዝ ኤል2 ፐርፐንዲኩላር ደግሞ የምንለው ይሄኛው የራሱ ኮረስፖንዲንግ ስሎፕ አለው፣ ይሄኛውም ኮረስፖንዲንግ ስሎፕ ኤም2 አለው። ያኔ ኤም1 ሲባዛ ኤም2 ደግሞ ኔጌቲቭ 1 የሚሰጥ ከሆነ ኔጌቲቭ 1 የሚሆን ከሆነ ያኔ ሁለቱ ላይኖች ምንድናቸው እንላለን? ፐርፐንዲኩላር ናቸው እንላለን። እኩል ከሆኑ ደግሞ ፓራሌል ናቸው እንላለን። ይሄንን ተመልክተናል ማለት ነው። በዚህኛው እንግዲህ ቪዲዮ የምንመለከተው ምንድነው? ኢኩዌዥን ኦፍ ሰርክል ነው። ኢኩዌዥን ኦፍ ሰርክል የሰርክልን ወይም ደግሞ የክብን ኢኩዌዥን እንዴት ማወቅ እንችላለን የሚለው ነው። እዚህኛ ለላይኖች አይተናል። እዚህ ጋር ደግሞ ለሰርክል እንዴት እንደምንፈልግ እናያለን ማለት ነው። ሰርክል ኢዝ ሴት ኦፍ ኦል ፖይንትስ። ሰርክል ማለት እንግዲህ መጀመሪያ የምታውቁት ነው። ሴት ኦፍ ሰርክል ኢዝ ሴት ኦፍ ፖይንትስ ነው። ኦኬ ሴት ኦፍ ፖይንትስ which are just equidistant from a fixed point ከአንድ ፊክስድ ፖይንት በኩል ርቀት ላይ ያሉ ማለት ነው። በኩል ርቀት ላይ ያሉ ፖይንቶች ስብስብ የሚፈጥረው ቱዲ ፊገር ነው ማለት ወይም ደግሞ ፕሌን ፊገር ነው ማለት ነው ሰርክል ማለት። ስለዚህ ችኛዋን እንግዲህ ፊክስድ ፖይንት ያላትን ችኛዋን ሰርክሉ ሴንተር ብለን እንጠራታለን ማለት ነው። ርቀቱን ደግሞ ከዚህ ፊክስድ ፖይንት ተነስተን ወደ ሰርክሉ የተለያየ አቅጣጫ ብትሄዱ ያለው ርቀት እኩል ነው። ዘስ ኮልድ እሱ ራዲየስ ይባላል ማለት ነው። ራዲየስ ብለን እንጠራዋለን ማለት ነው። this is what circle is. ሰርክል ምን እንደሆነ ካወቅን አሁን ደግሞ የምናየው ምንድን ነው ማለት ነው? ዲፍረንት ፎርምስ ኦፍ ኢኩዌዥን ኦፍ ሰርክል። እንግዲህ ኢኩዌዥን ኦፍ ሰርክል ዲፍረንት ፎርሞች ምንድን ናቸው የሚለውን ስናይ እንግዲህ ስታንዳርድ ፎርም እና ጀነራል ፎርም አለው። ስታንዳርድ ፎርም ወይም ደግሞ ጀነራል ፎርም አለው። ስታንዳርድ ኢኩዌዥን ኦፍ ሰርክል ስታንዳርድ ፎርሙ እንግዲህ ኢኩዌዥን ኦፍ ሰርክል ምንድን ነው የሚለውን ስናይ እንግዲህ እዚህ ጋር በደንብ አድርጋችሁ ተመልከቱ። እዚህ ጋር ችኛዋ ሴንተር ነች። ከሴንተሩ ተነስተን እንግዲህ ወደ ሰርክሉ ማንኛውም አቅጣጫ ስትሄዱ ደግሞ እንግዲህ ያለው ርቀት አለ ራዲየስ ብለናል። እዚህ ጋር ያለችውን ፖይንት እንግዲህ ፒ ኤክስ ዋይ ብለን ብንሰይማት ችን ፖይንት ኤክስ ዋይ ብለን ብንሰይማት ኢኩዌዥን ኦፍ ሰርክል ምንድነው የሚሆነው ማለት ነው? ስታንዳርድ ኢኩዌዥን ኦፍ ሰርክል ስታንዳርድ ኢኩዌዥን ኦፍ ሰርክል ምን ይሆናል ማለት ነው? ኢኩዌዥን ኦፍ ሰርክል ምን ይሆናል ማለት ነው? ኤክስ ማይነስ እዚህ ጋር እንግዲህ ፖይንቷን ኤክስ ዋይ ብለናል። ችኛዋን ኤክስ ማይነስ ጀነራል ፎርሙን ለመጻፍ ሴንተሯን ደግሞ ምን ብለን ሰይማታለን? ኤችኬ ብንላት ሴንተሯን ደግሞ ኤችኬ ብለን ብንሰይማት ማለት ነው። ፖይንት ነች። ሰርክሎም ችኛዋ ሴንተሯን ፖይንት ነች፣ ፒን ፖይንት ነች። ስለዚህ እየወራን ያለው ደግሞ ምንድነው? ኮኦርዲኔት ፕሌን ላይ ነው። ይሄ ኤክስ ዋይ ኮኦርዲኔት ፕሌን ላይ ያለ ሰርክል ነው።
ስለዚህ እያንዳንዱ ፖይንት እንግዲህ በምን ሪፕሬዘንት ይደረጋል ብለናል? በሁለቱ ዳይሜንሽኖች በኤክስ እና በዋይ ወይም ደግሞ በሆሪዞንታል እና ቨርቲካል ዳይሜንሽን አዝ ኦርደርድ ፔር ሪፕሬዘንት ይደረጋል ብለናል ማለት ነው። ስለዚህ እንደዛ ቢሆን ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equals to what አር ስኩዌር አድርገን እናስቀምጣለን ማለት ነው። ይሄ እንግዲህ ስታንዳርድ ኢኩዌዥን ኦፍ ኤ ሰርክል ይሄ ነው ማለት ነው ፎርሙላችን። ስለዚህ ኢኩዌዥኑ ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equals to አር ስኩዌር። እዚህ ውስጥ እንግዲህ ሁሉም ፖይንቶች ይታወቃሉ። ስለዚህ ኤች ምንድን ነው? እዚህ ጋር የሴንተሩ ማወቅ ይጠበቅብናል፣ ኤች እና ኬን ለማወቅ ማለት ነው። ከእንደጋ ደግሞ ራዲየሳችን ማወቅ ይጠበቅብናል ማለት ነው። በዚህ መልኩ እንግዲህ ኢኩዌዥን ኦፍ ኤ ሰርክልን በቀላሉ ማወቅ ትችላላችሁ ማለት ነው። ጉድ። እስኪ በኤግዛምፕል እናየው ይሄንን። በኤግዛምፕል ስናየው ፋይንድ ዘ ኢኩዌዥን ኦፍ ኤ ሰርክል ሁዝ ሴንተር ተሰጥቶናል። ሴንተር በስኮልድ ኦ ስንት ተሰጥቶናል? እሱ 3 ተሰጥቶናል። ከእንደገና ራዲየስ ደግሞ ስንት ተሰጥቶናል? 2 ተሰጥቶናል። እና ኤ ማለት ነው የዚህን ሰርክል ኢኩዌዥን ፈልጉ ነው የተባልነው። የዚህን ሰርክል ኢኩዌዥን ፈልጉ ነው የተባልነው። ሶ ኢኩዌዥናችን ምንድን ነው? ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equals to አር ስኩዌር። ይሄ ነው ጀነራል ፎርማችን። ሰው መተካት ብቻ ነው ማለት ነው። ሰው በዚህ መሰረት ስንሰራው ስንት ይመጣልናል ማለት ነው? ኤክስ ማይነስ እዚህ ጋር ሴንተራችን እንግዲህ በምንድነው ሪፕሬዘንት የሚደረገው? በኤች ኬ ነው። ዛት ሚንስ እችኛዋ 3 ኤች ነች ማለት ነው። እችኛዋ 4 ደግሞ ኬ ነች ማለት ነው። ስለዚህ ኤክስ ማይነስ 3 ይሆናል ማለት ነው ይሄኛው። ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ደግሞ ስንት ነው? 4 ዘ ሆል ስኩዌር which is equals to አር ደግሞ ስንት ነች? 2 ስኩዌር ይሆናል ማለት ነው። ሶ እንደዚህ አድርገን እናስቀምጣለን ኢኩዌዥን ኦፍ ሰርክል ማለት ነው። ስታንዳርድ ፎርሙ በዚህ መልኩ እናስቀምጣለን። ወደ ቢ ስንመጣ ደግሞ ምንድነው ሴንተራችን አሁን የተሰጠን ሴንተር ስኮር ሲ ፖይንታችን 4 ኔጌቲቭ 2 ነች። ራዲየስ ደግሞ 5 ነው ማለት ነው። ራዲየስ 5 ነው። በዚህ መሰረት ስንሰራው ኢኩዌዥናችን ምን ይመጣል? ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equals to አር ስኩዌር ነው። ሰብስቲዩት ስታደርጉ ኤክስ ማይነስ የኤች ዋጋ ስንት ነው? እቺ የመጀመሪያዋ ማለት ነች 4 ስኩዌር ይመጣል። ዋይ ማይነስ የኬ ዋጋ ደግሞ ስንት ነው? ኔጌቲቭ 2። የኬ ዋጋ ኔጌቲቭ 2። እዚህ ጋር ሳይናችሁን በደንብ በጥንቃቄ አስቀምጡ። አረ ደግሞ ስንት ነው? 5 ስኩዌር ይመጣል ማለት ነው። ሶ ይሄን ሪአሬንጅ ስታደርጉት እንግዲህ ኤክስ ሲምፕሊፋይ ስታደርጉት ኤክስ ማይነስ 4 ዘ ሆል ስኩዌር ፕላስ ዋይ ኔጌቲቭ በኔጌቲቭ ፕላስ ይመጣል ይሄኛው ማለት ነው። ፕላስ 2 ዘ ሆል ስኩዌር እኩል ይሆናል 5 ስኩዌር ይመጣል። ሶ እንደዚህ አድርገን እንግዲህ በስታንዳርድ ፎርም ኢኩዌዥን ኦፍ ኤ ሰርክል ማስቀመጥ እንችላለን ማለት ነው። ማስቀመጥ እንችላለን። ሌላኛው እንግዲህ ኢኩዌዥን ኦፍ ሰርክል ዌን ዘ ሴንተር ኢዝ ኦሪጂን። አሁን እዚህ ጋር እንግዲህ ሴንተሮቹን ስታዩ እዚህ ጋር ሴንተሩ 3 4 ነው፣ ኦሪጂን አይደለም ማለት ኤክስ ዋይ ኮኔክት ፕሌን ላይ ማለት ነው። ኤክስ ዋይ ኮኔክት ፕሌን ላይ ኦሪጂን ማለት ይሄ ዋይ አክሲስ ነው፣ ይሄ ኤክስ አክሲስ ነው። እቺ ማለት ነች ኦሪጂን ማለት። ኦኬ ኦሪጂን ማነች ማለት ነው? 0 0 ነች። ኦሪጂን ስናስቀምጣት 0 0 ነች። ኤክስም 0 ነው፣ ዋይም 0 ነው እዚህ ፖይንት ላይ ማለት ነው። ስለዚህ ሴንተሩ የሰርክሉ ሴንተር 0 0 ላይ በሚሆንበት ሰዓት ወይም ደግሞ ኦሪጂን ላይ በሚሆንበት ሰዓት ኢኩዌዥን ኦፍ ኤ ሰርክል ምን ይሆናል ነው። ኢኩዌዥን ኦፍ ኤ ሰርክል ምን ይሆናል? ስታንዳርድ ፎርሙላ እናመጣና ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equals to አር ስኩዌር ነው። ስለዚህ ሴንተራችን ደግሞ ማን ነው? ስኮል 0 0 ወይም ደግሞ ኤችኬ 0 0 ነው ማለት ነው። ኤችኬ 0 0 ሆነልን ማለት ነው። that means የኤችን ቫልዩ 0 ነው፣ የኬን ቫልዩ 0 ይሆናል ማለት ነው። ሶ ይሄን ሰብስቲቱት ስታደርጉት ኤክስ ማይነስ 0 ዘ ሆል ስኩዌር ፕላስ ዋይ ማይነስ 0 ዘ ሆል ስኩዌር እኩል ይሆናል አር ስኩዌር ይመጣል። ስለዚህ ኤክስ ማይነስ 0 ምን ይመጣል? ኤክስ ይመጣል፣ ኤክስ ስኩዌር ይመጣል። ዋይ ማይነስ 0 ዋይ ይመጣል፣ ዋይ ስኩዌር ይመጣል which is equals to አር ስኩዌር። ስለዚህ ይሄኛውን ፎርሙላ እንጠቀማለን ማለት ነው። ይሄ ምንድነው? ኢኩዌዥን ኦፍ ኤ ሰርክል ኢኩዌዥን ኦፍ ኤ ሰርክል when
ሴንተሩ ምን ሲሆን ነው? ኦሪጂን ላይ ሲሆን ማለት ነው። ሴንተሩ ኦሪጂን ላይ ሲሆን ወይም ደግሞ 0 ላይ በሚሆንበት ሰዓት እንግዲህ ኢኩዌዥን ኦፍ ሰርክል ይሄን ትጠቀማላችሁ ማለት ነው። ከዛ ውጭ ከሆነ ደግሞ ቅድም ያሳየኋችሁን ዋናውን ኢኩዌዥን ትጠቀማላችሁ የኛው ማለት ነው። ኦኬ። ስለዚህ በዚህ መልኩ ኢኩዌዥን ኦፍ ሰርክል በቀላሉ ማወቅ ትችላላችሁ። ጉድ። እስኪ በኤግዛምፕል እናየው። በኤግዛምፕል ስናየው ምን ይመጣል? ኮንሲደር ሰርክል ሁዝ ሴንተር ኢዝ ኦሪጂን። ሴንተሩ ምንድነው ተብለናል? ሴንተር ኤችኬ ማለት ነው። ኦሪጂን ነው ተብለናል። ኦሪጂን ነው ማለት በሌላ አነጋገር 0 ነው ተብለናል። ስለዚህ ኤንድ ራዲየስ ደግሞ ስንት ተሰጥቶናል? ራዲየስ 6 ዩኒት ተሰጥቶናል ማለት ነው። 6 ዩኒት ተሰጥቶናል። ስለዚህ ኢኩዌዥን ኦፍ ሰርክሉ ምን ይሆናል ነው? ኢኩዌዥን ኦፍ ሰርክል ምን ይሆናል? ኤክስ ስኩዌር ፕላስ ዋይ ስኩዌር ይኩዋል አር ስኩዌር ነው። ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር ይኩዋል አር ደግሞ ስንት ነው? 6 ስኩዌር ይሆናል ማለት ነው። እንደዚህ አድርገን ቀላል ነው። ኢኩዌዥኑን በቀላሉ ማወቅ ትችላላችሁ ማለት ነው። ካስፈለገ ሜን 36 ስኩዌሩን አቃላችሁ ኤክስ ስኩዌር ፕላስ ዋይ ስኩዌር ይኩዋል 36 አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ጉድ። ሶ ሌላኛው ኤግዛምፕል ምንድን ነው የሚለን? ሌላኛው ኤግዛምፕል ሾው ዛት ፖይንት አንድ ፖይንት ሰጥቶናል። ማነች ፖይንቷ? 6 ነች። ኢዝ ኦን ዘ ሰርክል። ይሄ ፖይንት ኦን ዘ ሰርክል መሆኑን አሳዩ ነው። ኦን ዚ ሰርክል ሰርክሉ ላይ መሆኑን አሳዩ ነው የተባለው። ኦን ዘ ሰርክል ዊዝ ኢኩዌዥን ኦፍ ዘ ሰርክል ደግሞ ተሰጥቶናል። ምንድን ነው የተሰጠን? ኤክስ ስኩዌር ፕላስ ዋይ ስኩዌር which is equal to 100 ተሰጥቶናል ማለት ነው። ስለዚህ እቺ ፖይንት ሰርክሉ ላይ መሆኗን አሳዩ ነው የተባላችሁት። ሶ ይሄን ለማሳየት አሁን ምንድነው የምታደርጉት? ሶ ይሄ ኤክስ ዋይ ነው ፖይንት ላይ የተሰጣችሁ ኤክስ እና የዋይ ዋጋ ተሰጥቷችኋል ማለት ነው። በሌላ አነጋገር ቴስት የምታደርጉት ምንድነው? ይሄን ፖይንት ተኩና በኤክስ እና በዋይ ስትተኩት እንግዲህ ሁለት አማራጭ ሁለት ሶሉሽን ነው የሚኖራችሁ። ትሩ ወይም ደግሞ ፎልስ ኮንክሉዥን ነው የምታገኙት ማለት ነው። ትሩ ኦር ፎልስ ኮንክሉዥን ነው የምታገኙት። ኮንክሉዥን ወይም ደግሞ ድምዳሜ ስቴትመንት ታገኛላችሁ ማለት ነው። ስቴትመንት ታገኛላችሁ። ሶ ኢፍ ኢት ኢዝ ትሩ yes p is just a point which is lie on the circle ማለት ነው። ሰርክሉ ላይ ነው ብለን እናገራለን ትሩ ከመጣልን። ፎልስ ከመጣልን ደግሞ ሁለቱ እኩል ካልሆኑ ደግሞ ያኔ ኦን ዘ ሰርክል አይደለም እንላለን ማለት ነው። ስለዚህ እንደምታደርጉት ሰብስቲዩት ታደርጋላችሁ ማለት ነው። ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር which is equal to 100 የኤክስ ዋጋ ስንት ይሰጠን? እዚህ ጋር 6 ነው። 6 ስኩዌር ፕላስ ዋይ ስኩዌር ደግሞ 8 ነው የተሰጠኝ። 8 ስኩዌር which is equal to 100 6 ስኩዌር ማለት ስንት ነው የሚመጣው? 36 8 ስኩዌር ደግሞ 64 ይመጣል ይኩዋል 100 ሶ 36 ሲደመር 64 ስንት ይመጣል? 100 ይኩዋል 100 ትሩ ኦር ፎልስ? ትሩ ነው ማለት ነው ይሄ ነገር። ስለዚህ እውነት ነው ይሄ። ስለዚህ ምን ብዬ መናገር እችላለሁ ማለት ነው። ሶ the point 68 is a point on the circle. ኦኬ ሰርክሉ ላይ ያለ ፖይንት ነው ማለት ነው። ለምን? ትሩ ስለመጣልኝ እንደዚህ አድርጌ መናገር እችላለሁ። ሶ ፖይንት 68 is on the circle ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ትሩ ኮንክሉዥን። ይሄ ፎልስ ቢመጣ ኖሮ ሁለቱ ፓርቶች ራይት ሃንድ ሳይዱ እና ሌፍት ሃንድ ሳይዱ ሶ የሁለቱን እዚህ ጋር እንደምታዩት እንግዲህ ምን ብለን ነው የምንገልጸው? ይሄኛውን አርኤችኤስ እና ኤልኤችኤስ ብለን እንገልጸዋለን። ማለት ራይት ሃንድ ሳይድ እና ሌፍት ሃንድ ሳይዱ ኢኩዌሽን ስለሆነ ሁለት ፓርት አለው። ሁለቱ እኩል በሚሆኑበት ሰዓት ፖይንቱ ኦን ዘ ሰርክል ነው እንላለን። ሁለቱ እኩል ካልሆኑ ደግሞ ናት ኦን ዘ ሰርክል ብለን መናገር እንችላለን ማለት ነው። ናት ኦን ዘ ሰርክል ብለን መናገር እንችላለን። ስለዚህ እስካሁን ያየነው ስታንዳርድ ፎርም ነው። አሁን ደግሞ የምናየው ምንድነው? ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል። እንግዲህ ሁለት ፎርሞች አሉ ብለናል። እስካሁን ያየነው ስታንዳርድ ፎርሙን ነው። አሁን ደግሞ ጀነራል ፎርሙን እናያለን። ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል። ኢኩዌሽን ኦፍ ሰርክል ሁለተኛው ፎርም ጀነራል ፎርም ይባላል። የመጀመሪያው ስታንዳርድ ፎርም ይባላል። ሶ ኢን ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል ኢዝ ኤክስፕረስድ አዝ ዋት? ምን አድርገን ነው የምንገልጸው? ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ኤልኤክስ ፕላስ ኤምዋይ ፕላስ ኤን which is equal to 0 አድርገን እንገልጸዋለን ማለት ነው። ይሄ ደግሞ ጀነራል ፎርም
ኦፍ ኢኩዌዥን ኦፍ ሰርክል ማለት ነው። ባይ ዩዚንግ ኮምፕሌቲንግ ዘ ስኩዌር ሜተድ እንግዲህ ስንሰራው ምን ይመጣልናል ማለት ነው? ኤክስ ፕላስ ኤል ኦቨር 2 ዘ ሆል ስኩዌር ፕላስ ዋይ ፕላስ ኤም ኦቨር 2 ዘ ሆል ስኩዌር which is equal to what ምን ይመጣል? ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4ኤን ኦቨር 4 ይመጣልናል ማለት ነው። ስለዚህ እነኚህ ሁለቱ እንግዲህ እኩል ናቸው ማለት ነው። እኩል ናቸው። ስለዚህ ጀነራል ፎርሙ እንግዲህ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ሶ here it is the left side of the equation is always positive. ሌፍት ሳይዱ ምን መሆን አለበት? always positive ነው። that's called l square plus m square minus 4n እዚህ ጋር ያለው ኑሜሬተሩ ማለት ነው። ይሄ ምን መሆን አለበት? ግሬተር ዛን 0 መሆን አለበት ማለት ነው። ግሬተር ዛን 0 መሆን አለበት ፖዚቲቭ ለመሆን። ይሄ ኦልሬዲ ቁጥር ስለሆነ የሚለውጠው ነገር የለም ማለት ነው፣ ኮንስታንት ስለሆነ። ሶ እዚህ ጋር እንግዲህ ማስታወስ ያለብን እንግዲህ ሐሳቦች ምንድናቸው? እዚህ ጋር ኢፍ ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4ኤን ይሄ ማለት ነው። እዚህ ጋር ኑሜሬተሩ አንደኛው ኮንዲሽን ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4ኤን ኢኳል ቱ 0 ከሆነ ዘን ዘ ራዲየስ ኦፍ ዘ ሰርክል ኢዝ 0። ራዲየሱ ምንድነው ማለት ነው? ራዲየስ 0 ነው ማለት ነው። which tells us what the circle is a point that coincides with the center ማለት ነው። ሶ በዛን ሰዓት እንግዲህ ሰርክሉ ምን ይሆናል ማለት ነው? ሰርክሉ ፖይንት ነው የሚሆነው ማለት ነው። ፖይንት ነው የሚሆነው ማለት ነው። a circle is just a point ከሴንተሩ ጋር ማለት ነው ኮንሳይድ የሚያደርግ ወይም ሴንተሩ ማለት ነች በሌላ ነገር ከሴንተሩ ጋር ኮንሳይድ የሚያደርግ ሴንተሩ ላይ ሄዶ የሚደረብ እንደማለት ነው። ሰው ፖይንት ነች ማለት ነው። መቼ? ራዲየስ 0 በሚሆንበት ሰዓት። such type of circle is called point circle ይባላል። ይሄ ሰርክል ምን ይባላል ማለት ነው? it is called what? it is called point circle እንለዋለን። point circle ኦኬ። መቼ? ራዲየሱ የሰርክል ራዲየስ ምን በሚሆንበት ሰዓት ማለት ነው? 0 በሚሆንበት ሰዓት the point of the circle is exactly equal with that of the point which coincides to the center of the circle ማለት ነው። ሶ ያ ሰርክል ምን ብለን እንጠራዋለን? ፖይንት ሰርክል ብለን እንጠራዋለን ማለት ነው። ሁለተኛው ይሄ አንደኛው ነው። ሁለተኛው ፖይንት እንግዲህ ምንድነው? ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4ኤን ደግሞ ምን በሚሆንበት ሰዓት ነው? ለዛን 0 በሚሆንበት ሰዓት ወይም ደግሞ ኔጌቲቭ በሚሆንበት ሰዓት ዘን ዘ ራዲየስ ኦፍ ዘ ሰርክል ቢካምስ ኔጌቲቭ። ራዲየስ ምን ይመጣል? ራዲየስ ኔጌቲቭ ይመጣል። እንግዲህ ራዲየስ ማለት ደግሞ ምንድነው? ሌንግዝ ነው አይደለም? ላይን ሴግመንት ነው፣ ሌንግዝ ነው። ሌንግዝ ደግሞ በባህሪው ምንድነው? ኤንድ ኖት ሪል ወይም ደግሞ ኢማጂነሪ ነው ማለት ነው። ሪል አይደለም ማለት ነው፣ ኢማጂነሪ ነው። ምክንያቱም አር ማለት ራዲየስ ነው። ልብ አድርጉ፣ ራዲየስ ነው። ራዲየስ ደግሞ ምንድነው? ሌንግዝ ነው። ሌንግዝ ደግሞ ምንድነው? የአንድ ነገር ሌንግዝ ኔጌቲቭ ሊመጣ አይችልም። ኦኬ። ምክንያቱም ሌንግዝ ምንድነው? ፊዚክስ ላይ በዘጠነኛ ክፍል ፊዚክስ ላይ እንዳየነው ሌንግዝ እንግዲህ ስካለር ኳንቲቲ ነው ማለት ነው። ስካለር ኳንቲቲ ነው። ስካለር ኳንቲቲ ከሆነ ደግሞ ካኖት ሃብ ኔጌቲቭ ቫልዩ ካኖት ሃብ ኔጌቲቭ ቫልዩ። አሁን እናንተ እጃችሁ ላይ ያለውን ስክሪፕቶ አሁን ብትለኩት የሆነ ሌንግዝ አለው፣ ኔጌቲቭ ሌንግዝ ልታገኙ አትችሉም። ሶ ስክሪፕቶ እስካለ ድረስ የፈለገ ቆራርጠን መጠኑን ብናሳንሰው ሌንግዙ ሊያጠር ይችላል እንጂ ወደ ታች ወርዶ ሊያርፍ የሚችለው በቃ ስክሪፕቶ ከሌለ ሌንግዙ 0 ነው ማለት ነው። ኦኬ። በጣም መጠኑ አሳንሰን ኢንቪዚብል ወደሆነ ሌብል ብናወርደው በጣም ወደ ፍራክሽን ብናወርደው ሌንግዙ አዛይንድ የሚሄደው ወደ 0 ነው የሚጠጋው ማለት ነው። እና 0 ነው የሚሆነው እንጂ ኔጌቲቭ ሊሆን የሚችልበት ሁኔታ የለም ማለት ነው። ሶ አንድ ነገር ኤግዚስት እስካደረገ ድረስ ኔጌቲቭ ሌንግዝ ወይም ኔጌቲቭ ማስ ሊኖረው አይችልም ማለት ነው። ምክንያቱም ማስም ሌንግዝም ምንድናቸው? ስካለር ኳንቲቲዎች ናቸው። እነሱ ደግሞ ኔጌቲቭ ቫልዩ ሊኖራቸው አይችልም ማለት ነው። ስለዚህ ይሄ መጣ ማለት ራዲየስ ኔጌቲቭ ሆነ ማለት ነው። ይሄኛው ቫልዩ ይሄ ቫልዩ ኔጌቲቭ መጣ ማለት ራዲየስ ኔጌቲቭ መጣ ማለት ነው። ራዲየስ ደግሞ ኔጌቲቭ ቫልዩ ሌንግዝ ነው። ኔጌቲቭ ቫልዩ ሊኖረው አይችልም ማለት ነው።
ኔጌቲቭ ቫሊዩ ሊኖረው አይችልም ማለት ነው። ስለዚህ ይሄኛውን በጣም ኪ ፖይንቶች በደንብ አድርጋችሁ መረዳት ይኖርባቸዋል። ለዛ ነው ጀነራል ኢኩዌዥን ፎርም ላይ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ዊች ኢዝ ኢኳልስ ቱ ዜሮ ስኩዌር እንግዲህ ምን ብለናል? ጀነራል ፎርሙን እዚህ ጋር እንግዲህ ቀይረነዋል አይደለም? ይሄኛው ፎርም ወይም ደግሞ ይሄኛውን ፎርም አድርገነዋል። ይሄኛው ፎርም ማለት ነው። ኦኬ ሶ ጀነራል ፎርሙ ይሄ ነው። እዚህ ላይ እንግዲህ ምንድነው ኤል ስኩዌር ፕላስ ኤም ስኩዌር ማይነስ ፎር ኤን ምን መሆን አለበት? ግሬተር ዛን ዜሮ መሆን አለበት ብለን ሪስትሪክሽን ያስቀመጥ ነው በዚህ ምክንያቱም ለዛን ዜሮ ሆነ ማለት ኔጌቲቭ ራዲየሱ ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ደግሞ ራዲየስ ደግሞ ኔጌቲቭ ሊሆን የሚችልበት እድል የለም ማለት ነው። ይሄኛው ፎርም ወደዚህኛው ስንቀይረው ማለት ነው። ሶ ይሄን ሪስትሪክሽን እንግዲህ ሁልጊዜ ማስታወስ ይኖርባችኋል ማለት ነው። ሶ እዚህ ጋር እንግዲህ ይሄን በኤግዛምፕል እናየው። በኤግዛምፕል ስናየው በለጠ ግልጽ ይሆንላችኋል። ኦኬ ሶ ኢኩዌዥን ኦፍ ዘ ሰርክል ኢዝ ኢኩዌዥን ኦፍ ዘ ሰርክል ተሰጥቶናል። ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 12 ኤክስ ማይነስ 16 ዋይ ፕላስ 19 which is equal to 0 ተብለናል። ሶ ይሄ ኢኩዌዥን ኦፍ ኤ ሰርክል የተሰጠን ነው። ሶ ለዚህ የምንፈልጉ ነው የተባልነው ፋይንድ ሴንተር አንደኛ የተጠየቅነው ምንድነው ሴንተሩን ፈልጉ ነው የተባልነው። ሁለተኛ ራዲየሱን ፈልጉ፣ ራዲየስ ኦፍ ሰርክል ፈልጉ ነው የተባልነው። ስለዚህ ይሄንን እንግዲህ ጀነራል ፎርሙን በምንሰራበት ሰዓት እንግዲህ ምንድነው ያደረግነው? ጀነራል ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል ምንድነው ብለናል? ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ዊች ኢዝ ኢኳል ቱ 0 ነው ብለናል። ኦኬ ይሄን ሪአሬንጅ ስናደርገው እንግዲህ በኮምፕሌቲንግ ዘ ስኩዌር ሜተድ እንግዲህ ሪአሬንጅ ስናደርገው ምን ብለናል? ምንድነው የመጣልን? ኤክስ ማይነስ ኤል ኦቨር 2 ዘ ሆል ስኩዌር ፕላስ ዋይ ማይነስ ኤም ኦቨር 2 ዘ ሆል ስኩዌር ዊች ኢዝ ኢኳልስ ቱ ከዛ ምን መጣልን? ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4 ኤን ኦቨር ኤን መጥቶልናል ማለት ነው። አሚን ኦቨር 4 መጥቶልናል። ዲስ ኢዝ ጀነራል ፎርማችን ይሄ ነው። ሶ ጀነራል ፎርማችን በዚህ መልኩ ይሄኛውን ወደዚህ መቀየር እንችላለን ማለት ነው። ጉድ እዚህ ጋር አሁን ምንድነው ማወቅ ያለባችሁ ከጊቭናችን ላይ እንግዲህ የኤል እና የኤምን ቫልዩ አይደንቲፋይ ማድረግ ይኖርባችኋል። ስለዚህ ያው ኤክስ ስኩዌር እዚህ ጋር ኤክስ ስኩዌር አለ፣ ዋይ ስኩዌር እዚህ ጋር ዋይ ስኩዌር አለ። ከኤክስ ጎን የሚጻፈው ቫልዩ የኤክስ ኮፊሽንት ማለት ነው። ዛትስ ኮልድ የኤል ቫልዩ ማለት እሱ ነው። ያችሁ ይሄ ኤል ነው። ይሄኛው ደግሞ ኔጌቲቭ 16 ማለት ነው ኤም ነው ማለት ነው። ይሄኛው ደግሞ የማ ቫልዩ ነው? የኤን ቫልዩ ነው ማለት ነው። ስለዚህ በዚህ መልኩ ኤን እናውቀናል ማለት ነው። ኤል ኔጌቲቭ 12 ነው። ኤም ደግሞ ምንድን ነው? ኤም ኔጌቲቭ 16 ነው። ኤን ደግሞ 19 ነው ማለት ነው። የኤን ዋጋ 19 ነው። ሶ በዚህ መሰረት እንግዲህ እንሰራለን ማለት ነው። ሶ ኤክስ ማይነስ ኤል ስንት ነው? ኔጌቲቭ 12 ኦቨር 2 ዘ ሆል ስኩዌር ፕላስ ዋይ ማይነስ ኔጌቲቭ 16 ኦቨር 2 ዘ ሆል ስኩዌር which is equals to ኤል ስኩዌር ስንት ነው? ኔጌቲቭ 12 ስኩዌር ፕላስ ኤም ማለት ደግሞ ኔጌቲቭ 16 ስኩዌር ማይነስ ስንት ይመጣልናል? 4 ሲባዛ በ19 የኤን ዋጋ 19 ስለሆነ ማለት እዚህ ጋር 4 ኤን አይደለች። ሶ ይሄ ኦቨር 4 ይመጣልናል ማለት ነው። ኦቨር 4 ይመጣልናል። ከዛ በኋላ ኤክስ ማይነስ ኔጌቲቭ 16 ለ2 ኔጌቲቭ 6 ይመጣል ማለት ነው። ኔጌቲቭ 6 ይወጣል። ዘ ሆል ስኩዌር ፕላስ ዋይ ማይነስ ኔጌቲቭ 16 ሲካፈል ለ2 ደግሞ ስንት ይመጣል? ኔጌቲቭ 8 ይመጣል። ዘ ሆል ስኩዌር which is equals to ይሄኛው ስንት ይመጣል?
ኔጌቲቭ 12 ስኩዌር ስናደርገው 144 ፖዚቲቭ 144 ይመጣል ማለት ነው። 12 በ12 ማባዛት ማለት ነው። ይሄኛው ደግሞ 16ን በ16 ታባዙት ኔጌቲቭ በኔጌቲቭ ፖዚቲቭ ስለሚሆን 36 3 አለኝ 6 9 ይመጣል። ከዛ 6 1 ይመጣል። 3 6 5 2 256 ይመጣል። ይሄኛው 256 ሲቀነስ 4 ሲባዛ በ19 ማለት ነው። 19 ሲባዛ በ4 ደግሞ ስንት ይመጣል? 36 ይመጣል። ኬሪ 3 4 7 ይመጣል። 76 ይመጣል ማለት ነው። 76 ሲካፈል ለአራት ይመጣል ማለት ነው። ጉድ። ከዛ እንቀጥላለን። ኦኬ ሶ ጀነራል ፎርማችን እንግዲህ በዚህ መልኩ ኦኬ። ችኛዋ ፕላስ ነች። ይሄ ፕላስ ነው ጀነራል ፎርማችን ላይ። ስለዚህችን ፕላስ ማድረጋችሁን ማይነስ አድርገን ነው የሰራናት። ፕላስ ነች። ከዛ እንቀጥላለን። አሁን ኤክስ ፕላስ ይሄኛው ኔጌቲቭ 6 አለ ዘ ሆል ስኩዌር ፕላስ ዋይ ፕላስ ኔጌቲቭ 8 ዘ ሆል ስኩዌር አለ። ሶ 144 እና 256 ደምረው ስንት ይመጣል? 400 ይመጣል። ሲቀነስ 76 አለ ኦቨር 4 ይመጣል። ከዛ እዚህ ጋር ፕላስ በማይነስ ማይነስ ይሆናል ማለት ነው። ሶ ይሄኛው ምን ይመጣል? ኤክስ ማይነስ 6 ይመጣል። ዘ ሆል ስኩዌር ፕላስ እዚህ ጋር ፕላስ ማይነስ ማይነስ ይመጣል 8 ዘ ሆል ስኩዌር ከ400 ሲቀነስ 76 ይመጣል 324 ይመጣል ኦቨር 4 ይመጣል ማለት ነው። ጉድ። ከዛ ኤክስ ማይነስ 6 ዘ ሆል ስኩዌር ፕላስ ዋይ ማይነስ 8 ዘ ሆል ስኩዌር which is equal to 324 እንግዲህ ለአራት ሲካፈል ስንት ይመጣል? 81 ይመጣል። 81 ይመጣል። and then ኤክስ ማይነስ 6 ዘ ሆል ስኩዌር ፕላስ ወደ ስታንዳርድ ፎርም አመጣ ነው ማለት ነው። ዘ ሆል ስኩዌር 81 ማለት ደግሞ ምን ማለት ነው? 9 ስኩዌር ማለት ነው። 9 ስኩዌር ማለት ነው። ካቱም 81 ማለት 9 ሲባዛ በ9 ስለሆነ ወይም ደግሞ 9 ስኩዌር ስለሆነ ማለት ነው። ጉድ። አሁን እዚህ ጋር ጥያቄያችን ምንድን ነው? የተጠየቅነው ነገር ምንድን ነው? ፋይንድ ሴንተር እና ራዲየስ ፈልጉ ነው የተባለው። ስለዚህ ሴንተራችንን እዚህ ጋር ማወቅ እንችላለን ማለት ነው። ሴንተራችን እነኚህ ናቸው። ስለዚህ ጋር ስታንዳርድ ፎርም ካመጣ ነው በኋላ ሴንተራችን ይሆናል ማለት ነው 6 8 ይሆናል ማለት ነው። ሴንተር ተመለሰ። ራዲየስ ደግሞ እዚህ ጋር አር ስኩዌር ነው አይደለም። ስለዚህ ቤዙ ነው ማለት ነው። ራዲየስ የሚሆነው 9 ይሆናል ማለት ነው። ራዲየሳችን ደግሞ 9 ይሆናል። ሶ እንደዚህ አድርገን እንግዲህ ሴንተር እና ራዲየስን በቀላሉ በዚህኛው ፎርሙላ ማወቅ ትችላላችሁ ማለት ነው። በጀነራል ፎርሙላ በዚህ ማወቅ ትችላላችሁ በቀላሉ። this is all about okay. Now let's go to the next example. What size? Write the equation of the circle. Example 2. Write equation of the circle with center. Center ተሰጥቶናል ስንት ነው? 3 4. Center ተሰጥቶናል 3 4 and passing through the point P ተሰጥቶኛል። ሰርክሉ የሚያርፍበት P ተሰጥቶኛል። this is called 5 6 ተሰጥቶኛል ማለት ነው። so find equation of the circle. Equation of the circle. የሰርክሉ ኢኩዌዥን እንግዲህ ምንድነው ነው የተባልነው የተጠየቅነው ይሄንን ነው። ስለዚህ ይሄን ለማወቅ አሁን ምንድነው የምታደርጉት? ስታንዳርድ ፎርም ትጠቀማላችሁ ኢኩዌዥን ማለት ነው። በሰርክል እና በፖይንቱ መካከል እንግዲህ ያለውን ነገር ስንሰራ እንግዲህ በዋናነት የምንጠቀመው ምንድነው ብለናል? ጀነራል ፎርማችን ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equal to አር ስኩዌር። ሰው ጀነራል ፎርሙላችን ኤች እና ኬ ምንድናቸው? እዚህ ጋር ሴንተር ማለታችን ነው። ኤች እና ኬ ስንል ሴንተር ማለት ነው። ሶችኛዋ ፖይንት ደግሞ አለች። ሶ ኤክስ ማይነስ ኤች ስንት ነው የተሰጠን? ኤች ማለት የመጀመሪያው ስኮል 3 ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ደግሞ 4 ነች ማለት ነው። ዘ ሆል ስኩዌር ይሆናል which is equal to አር ስኩዌር። ራዲየስ አልተሰጠኝም ማለት ነው። ኢኩዌሽኑን ለማወቅ የግድ ማንን ማወቅ አለብኝ ማለት ነው? ራዲየሱን ማወቅ አለብኝ ማለት ነው። ስለዚህ ራዲየሱን ለማወቅ ምንድነው የማደርገው? እችኛዋን ፖይንት እጠቀማለሁ። እችኛዋ ፖይንት ደግሞ ማነች? ኤክስ ዋይ ነች።
ዘ ፖይንት ኢዝ ኤክስ ዋይ። ስለዚህ በኤክስ እና በዋይ ቦታ እችን ፖይንት ተካና ራዲየስ እናገኛለሁ ማለት ነው። ኦኬ ሶ ሂር ኢት ኢዝ ምን ይሆናል ማለት ነው? ፖይንታችን ላይ የኤክስ ዋጋ ስንት ነው? 5 ሲቀነስ 3 ይሆናል ማለት ነው። ሆል ስኩዌር ፕላስ ዋይ ደግሞ ምን ይሆናል ማለት ነው? እዚህ ጋር እንደምታዩት 6 ነው የተሰጠን፣ 6 ነው። 6 ሲቀነስ 4 ሆል ስኩዌር which is equal to ራዲየስ ስኩዌር ይመጣል ማለት ነው። ራዲየስ ስኩዌር ከዛ 5 ሲቀነስ 3 ስንት ይመጣል? 2 ይመጣል። 2 ስኩዌር ፕላስ 6 ሲቀነስ 4 ደግሞ 2 ይመጣል። ይሄኛው 2 ስኩዌር which is equal to ራዲየስ ስኩዌር ይመጣል። ስለዚህ 2 ስኩዌር ማለት 4 ነው። ሲደመር 2 ስኩዌርም 4 ይመጣል። which is equal to 4 ስኩዌር 4 ሲደመር 4 8 ይመጣል ማለት ነው። 8 which is equal to ራዲየስ ስኩዌር ችን ትይዛላችሁ ማለት ነው። ስለዚህ አሁን ወደ ስታንዳርድ ፎርሙ ስንመለስ አሁንም ተመልሰን ኤክስ ማይነስ ኤች ዘ ሆል ስኩዌር ፕላስ ዋይ ማይነስ ኬ ዘ ሆል ስኩዌር which is equal to አር ስኩዌር ነው ብለናል ማለት ነው። ሶ ይሄንን እንግዲህ ኤክስ ማይነስ ኤች እና ኬ እንግዲህ ሴንተሩ ነው። እሱን ቅድም አግኝተናል። 3 እና 4 ነው ብለናል። 3 እና 4 ነው። ሶ ኤክስ ማይነስ 3 ዘ ሆል ስኩዌር ፕላስ ዋይ ማይነስ 4 ዘ ሆል ስኩዌር which is equal to አር ስኩዌርን ኦልሬዲ አግኝተናል። እዚህ ጋር 8 ነው። ኢኩዌሽን ኦፍ ሰርክል በዚህ መልኩ ማወቅ እንችላለን ማለት ነው። this is equation of a circle። የሰርክሉን ኢኩዌሽን እንግዲህ በቀላሉ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ሶል አባውት ስለ ሰርክል እንግዲህ አጠቃላይ ይሄ ነው ማለት ነው። ሌላኛው እንግዲህ በመጨረሻ የምናየው ቶፒክ ምንድነው? አፕሊኬሽን ነው። አፕሊኬሽን እንግዲህ ምንድነው? እስካሁን የተማርናቸው ሀሳቦች ኢን ዘ ሪል ወርልድ ወይም ደግሞ በገሃዱ ዓለም ውስጥ ያላቸው ጠቀሜታ ያላቸው ሀሳብ ምንድን ነው የሚያበረክቱት ነገር ነው። ሶ ኤሪያ ኦፍ ትራያንግል ኢን ኤ ኮኦርዲኔት ፕሌን የትራያንግልን ኤሪያ ለመፈለግ እንግዲህ ይጠቅመናል ማለት ነው። ሶ በዚህ በአፕሊኬሽን ላይ እንግዲህ የመጀመሪያ የምናየው ምንድነው? ኤሪያ ኦፍ ትራያንግል ኢን ኤ ኮኦርዲኔት ፕሌን። ኦኬ ኤሪያ ኦፍ ትራያንግል ኢን ኤ ኮኦርዲኔት ፕሌን። ኮኦርዲኔት ፕሌን ላይ ኤሪያ ኦፍ ትራያንግል እንዴት ማወቅ እንችላለን ነው። ሶ ኤሪያ ኦፍ ትራያንግል ለመፈለግ ይጠቅመናል ማለት ነው። ለምሳሌ ትራያንግላችን ኮኦርዲኔት ፕሌን ላይ ሳምዌር እንደዚህ ቢሆን ለምሳሌ አንደኛው ኮርነሩ x1 y1፣ ሁለተኛው ኮርነር x2 y2፣ ሶስተኛው ደግሞ x3 y3 ኮርነሮች ቨርቴክሶች ያሉት ትራያንግል ቢኖር የዚህን ኤሪያ እንዴት አድርጌ እፈልጋለሁ? ሶ ኤሪያ በዚህ ፎርሙላ በቀላሉ ማወቅ ትችላላችሁ ማለት ነው። ሶ ምንድነው የሚሆነው? x1 y2 ማይነስ y3 ይመጣል ፕላስ x2 y3 ማይነስ y1 ፕላስ x3 y1 ማይነስ y2 ይመጣል ማለት ነው። ሶ በዚህ ፎርሙላ ኤሪያ ኦፍ ትራያንግል ማወቅ እንችላለን ማለት ነው። ኤሪያ ኦፍ ትራያንግል ማወቅ እንችላለን። ኦኬ ሌትስ ሴት ባይ ዩዚንግ ኤግዛምፕልስ። በኤግዛምፕል እናየው። ሶ እዚህ ጋር እንግዲህ ትራያንግሉ የተሰጠ ምንድነው? ፋይንድ ዘ ኤሪያ ኦፍ ትራያንግል ሃቪንግ ቨርቲስ ኤቢሲ ተሰጥቶናል ማለት ነው። ቨርቴክስ ስንት ቨርቲሶች አሉት? እዚህ ጋር 3 ቨርቲሶች አሉ ማለት ነው። ስለዚህ ኤቢሲ ተሰጥተውናል ማለት ነው። ኤቢሲ ተሰጥተውናል። ኤ ቨርቴክስ ቢ እና ቨርቴክስ ሲ ተሰጥተውናል ማለት ነው። ሶ ኤ ስንት ነው የተሰጠን? -3 4፣ ቢ ደግሞ 0 1፣ ሲ ደግሞ የተሰጠ ምንድነው? -3 -2 ተሰጥቶናል ማለት ነው። ስለዚህ በዚህ መሰረት እንግዲህ በቅድሙ ፎርሙላችን ኤሪያችን ደግሞ ፎርሙላ እንዴት ነው የምናውቀው? 1/2 ኢን ብራኬት x1 አድርጋችሁ ምንድነው የምታደርጉት? y2 ማይነስ y3 ይሆናል ፕላስ x2 ሲሆን ደግሞ የቀሩት ማን ነው? y1 እና y3 ናቸው። ስለዚህ y3 ማይነስ y1 ይሆናል። ሶስተኛው ፕላስ x3 ሲሆን ደግሞ x3 ሲሆን
y1 ማይነስ y2 ታደርጋላችሁ ማለት ነው። ሶ በዚህ ፎርሙላ በቀላሉ ማወቅ ትችላላችሁ ማለት ነው። ሶ 1/2 ሶ የግራ እንዳያጋባችሁ እንግዲህ a x1 y1 ነች። ኦኬ ቢ ደግሞ x2 y2 ነው። ሲ ደግሞ x3 y3 ነች ማለት ነው። ሰዎችን እንጠቀምና ሰብስቲቱት እናደርጋለን። ስለዚህ x1 አችን ማን ነው? እዚህ ጋር እንደምታዩት ኔጌቲቭ 3 ነው ማለት ነው። ኔጌቲቭ 3 ኢን ብራኬት y2 ማን ነው? y2 ማለት 1 ነው። 1 ማይነስ ዋት y1 y2 ማይነስ y3 y3 ደግሞ ስንት ነው? ኔጌቲቭ 2 ነው። ኔጌቲቭ 2 ፕላስ ከዛ x2 ደግሞ ማን ነው? x2 እንደምታዩት 0 ነው። 0 እንደዛን እዚህ ጋር ምንድነው የምንቀንሰው? x2 0 አደረግን። y3 ደግሞ ስንት ነው? y3 እዚህ ጋር እንደምታዩት ኔጌቲቭ 2 ነው። ኔጌቲቭ 2 ማይነስ y1 4 ነው። ኦኬ ጉድ ፕላስ ከዛ ወደ x3 እንሄዳለን። x3 ደግሞ ስንት ነው የሚመጣው? x3 ኔጌቲቭ 3 ነው። x3 ኔጌቲቭ 3 ነው። ኢን ብራኬት y1 እዚህ ጋር እንደምታዩት 4 ነው ሲቀነስ y1 4 ነው። ሶ ሲቀነስ y2 ደግሞ 1 ነው። ኦኬ 1 ነው። ሶ እንደዚህ አድርገን ሲምፕሊፋይ ማድረግ ነው። ከዛ በኋላ 1/2 አለን እዚህ ጋር። ሶ ኔጌቲቭ 3 ኢን ብራኬት 1 ማይነስ ኔጌቲቭ 2 ማለት እንግዲህ 1 ፕላስ 2 ይመጣል። ኔጌቲቭ በኔጌቲቭ ፕላስ ስለሚመጣ ይሄኛው በዜሮ ስለሚባዛ ዋራበርትስ ይሄ 0 ይመጣል። ሶ እዚህ ጋር ደግሞ የሚቀረው ማን ነው? ኔጌቲቭ 3 ያለ እዚህ ጋር ይሄ 0 መጣለን። ሶ እዚህ ጋር የሚቀረው ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ኢን ብራኬት 4 ሲቀነስ 1 3 ይመጣል ማለት ነው። ሶ 1/2 ኢን ብራኬት ኔጌቲቭ 3 ይሄኛውም ስንት ይመጣል? 3 ይመጣል። ሶ ኔጌቲቭ 3 በኔጌቲቭ 3 ኔጌቲቭ 3 በ3 9 ይመጣል ማለት ነው። ሶ 1/2 ይሄኛው ስንት ይመጣል? ኔጌቲቭ 9 ይሄኛውም ኔጌቲቭ 9 ሶ 1/2 ኔጌቲቭ 18 ይመጣል። ሶ በሁለት አንዴ በሁለት 9 ይመጣል። ኔጌቲቭ 9 ይመጣል ማለት ነው። ኔጌቲቭ 9 ይመጣልናል። ኦኬ እዚህ ጋር በምንሰራበት ሰዓት ትንሽ ድምፅ መረበሽ ስላለ ነው ሶሪ። ሰው እዚህ ጋር ምንድነው በምንተካበት ሰዓት y1 ማይነስ y2 ብለናል። መጨረሻ ላይ x3 ኔጌቲቭ 3 ተካን x3 እዚህ ጋር ነው የምናገኘው x3 እንደምታዩት x3 ይሄ ነው። ከዛ በኋላ በብራኬት ውስጥ ያለው ምንድነው y1 ማይነስ y2 ነው። y1 አችን ማለት ነው y1 ማይነስ that's called 4 ማይነስ y2 ደግሞ ስንት ነው የሚመጣው? y1 ማይነስ y2 ሶ 4 ማይነስ 3 ነው የሚመጣው እዚህ ጋር 4 ማይነስ ኦኬ ሶ እቺኛዋ 1 ነች። አዚስ ኢዝ 1 ነች። ሶ ስንት መጣልን ማለት ነው? እዚህ ጋር ኔጌቲቭ 9 መጣልን። እየፈለግን ያለ ነው ምንድን ነው? ኤሪያ ነው። ኤሪያ ደግሞ ኔጌቲቭ ሊመጣ አይችልም። ስለዚህ እዚህ ጋር ምልክታችን ላይ እችኛዋን አብሶሉት ቫልዩ አንደር አብሶሉት ቫልዩ እናስገባዋለን ማለት ነው። ስለዚህ ይሄ አብሶሉት ቫልዩ እናደርገዋለን። ትንሽ የውሻ ድምፅ ስላለ እያስቸገረን ስለሆነ ይሄኛውን አብሶሉት ቫልዩ ታስገቡታላችሁ። ከአብሶሉት ቫልዩ ደግሞ ሲወጣ ምን ሆኖ ነው የሚወጣው ማለት ነው? ይሄኛው ፖዚቲቭ 18 ሆኖ ይወጣል ማለት ነው። ይሄ ምን ይመጣል ማለት ነው? 1/2 ፖዚቲቭ 18 ይመጣል። ይሄኛውም ፖዚቲቭ 9 ይመጣል ማለት ነው። ስለዚህ ኤሪያችን 9 ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒት ይመጣልናል ማለት ነው። እንደዚህ አድርጋችሁ እንግዲህ ኤሪያ እንትናችሁን መፈለግ ትችላላችሁ። ስኩዌር ዩኒትስ ኤሪያን ካልኩሌት ማድረግ እንችላለን። ጉድ ሌላኛው በኤግዛምፕል ቱ ላይ እንግዲህ ደግሞ የምናየው ምንድን ነው? ኤግዛምፕል ቱ ላይ ትራያንግል ተሰጥቶናል። ትራያንግል
ዊዝ ቨርቲስ ትራያንግል ዊዝ ቨርቲስ ከቨርቴክሶቹ ጋር እንግዲህ ትራያንግል ተሰጥቶኛል። ኤ -1 1 ቢ ደግሞ 1 3 ሲ 3 1 ተሰጥቶኛል ማለት ነው። ትራያንግሉ ሶስቱ ቨርቴክሶች እነኚህ ናቸው። ሶ ፋይንድ ኢኩዌሽን ኦፍ ዘ ላይን የተባለችሁት ፋይንድ ኢኩዌሽን ኦፍ ዘ ላይን ኮንቴኒንግ ዘ ሳይድስ ኦፍ ዘ ትራያንግል የሚለው ሶ ዜር አር 3 ላይንስ ኦፍ ኢኩዌሽን ሶስት ላይኖች ነው የሚኖሩ ማለት ነው። ስለዚህ አንደኛው እንግዲህ ይሄን በትሪያንግል ባስቀምጥላችሁ እንዴት ነው? ይሄ ኤ ቢሆን ይሄ ቢ ቢሆን ይሄ ሲ ቢሆን ስለዚህ ኤ ቢ የሚባል ላይን አላችሁ እዚህ ጋር ደግሞ ቢ ሲ የሚባል ላይን አላችሁ እዚህ ጋር ደግሞ ኤ ሲ አላችሁ ማለት ነው። ስለዚህ ሶስት ላይኖች ነው የሚኖሩት። ሶስት ኢኩዌሽን ነው የምትፈልጉት ማለት ነው። ሶ የመጀመሪያው እንግዲህ ኤ ቢን በምትፈልጉበት ሰዓት የምትጠቀሙት ኤ እና ቢን ነው ማለት ነው። ሶ ኢኩዌሽን ኦፍ ኤ ላይን እንግዲህ የመጀመሪያ ስራችሁ ምንድነው የሚሆነው? ስሎፕ መፈለግ ነው። የኤቢን ስሎፕ ትፈልጋላችሁ። ሶ እሱን ኤም1 ብንለው y2 ማይነስ y1 ኦቨር x2 ማይነስ x1 እናደርገዋለን። ሶ ይሄኛውን x1 y1 ማለት ይሄ ነው። ኤና ቢን ሁለቱን ትጠቀማላችሁ ማለት ነው። ስለዚህ y2 ማን ነው? 3 እና 1 ነው የምትጠቀሙት። 3 ሲቀነስ 1 ኦቨር 1 ሲቀነስ ኔጌቲቭ 1 1 ሲቀነስ ኔጌቲቭ 1 ይመጣል ማለት ነው። 3 ሲቀነስ 1 ስንት ይመጣል? 2 ይመጣል። 1 ሲቀነስ ኔጌቲቭ 1 ደግሞ ኔጌቲቭ በኔጌቲቭ ይጣፋና 1 ፕላስ 1 ይመጣል። 2 ኦቨር 2 1 ይመጣል። ስሎፓችን 1 መጣ ማለት ነው። ኤም1 ምን መጣለን? 1። ከዛ ጀነራል ፎርሙላችን ምንድነው? ኢኩዌሽን ለመፈለግ የምንጠቀምበት ፎርሙላችን እንግዲህ y ማይነስ y1 which is equal to ስሎፕ አድርገን y ማይነስ x ማይነስ x1 ነው። ኦኬ ስለዚህ y1 እና x1 ይሄኛውን እንጠቀማለን ማለት ነው። x1 y1 ስለዚህ y ማይነስ y1 ማን ነው? ፖዚቲቭ 1 ነው። 1 ይሆናል። ስሎፓችን ኦልሬዲ አግኝተናል። እዚህ ጋር 1 ነው። x ማይነስ x1አችን ደግሞ ምን ይሆናል? ኔጌቲቭ 1 ነው። እዚህ ጋር እንደምታዩት ኔጌቲቭ 1 ነው። ሶ y ማይነስ 1 which is equal to አንድ ስለሆነ አያስፈልግም። x ኔጌቲቭ በኔጌቲቭ ፕላስ ይሆናል። ፕላስ 1 ይመጣል። ሶ y which is equal to x ፕላስ 1 አለ። ችኛዋን ወደዛ ስወስዳት ምን ትሆናለች? ኔጌቲቭ ስለነበረች ፕላስ ትሆናለች። ሶ y which is equal to x ፕላስ 1 ፕላስ 1 2 ይመጣል። ይሄ የመጀመሪያው ኢኩዌሽን ነው ማለት ነው። የኤቢ ማለት ነው። የኤቢ ከዛ ቀጥሎ የምንፈልገው ደግሞ ለማን ነው? ለቢሲ ነው የምንፈልገው። ለቢሲ ደግሞ በምንፈልግበት ሰዓት በተመሳሳይ መልኩ ቢሲ ከሆነ ደግሞ የምትፈልጉት አሁንም ስሎፕ የዚህን ስሎፕ ኤም2 ብለው y2 ማይነስ y1 ኦቨር x2 ማይነስ x1 ፈልጋለሁ ማለት ነው። አሁን የምፈልገው ይሄንና ይሄን ፖይንት ነው የምጠቀመው ማለት ነው። ቢና ሲ ነው የምጠቀመው። ቢን መነሻ አድርጋችሁ ይሄን ትጠቀማላችሁ ማለት ነው። ሶ y2 ሲባላው ማን ነው? ይሄኛው ከሲ ያለው ማለት ነው። ከአንድ 3ን ትቀንሳላችሁ። 1 ሲቀነስ 3 ኦቨር x2 x1 ማለት ደግሞ ከ3 ላይ 1ን ትቀንሳላችሁ ማለት ነው። 3 ላይ 1ን እንቀንሳለን። ኔጌቲቭ 2 ይመጣል። ኦቨር 2 ይመጣል። ይሄ ኔጌቲቭ 1 ይመጣል። ስለዚህ ኤም2 ስንት መጣል ማለት ነው? ኔጌቲቭ 1። ሶ ኢኩዌሽናችን ምን ይሆናል ማለት ነው? y ማይነስ y1 እኩል ይሆናል ኤም2 x ማይነስ x1 ይሆናል። ሶ እቺኛዋን ፖይንት እንግዲህ የመጀመሪያውን ፖይንት የቢን ነው የምጠቀመው ማለት ነው። እንደ x1 የምጠቀመው እቺኛዋን ነው አሁን። ስለዚህ x1 y1 የምጠቀመው የቢን ቨርቴክስ የቨርቴክስ ቢን ቫልዩ ነው የምጠቀመው ወይም ፖይንት ነው የምጠቀመው ማለት ነው። ማነች እሷ? 1 3 ነው የምጠቀመው። 1 3 እንጠቀማለሁ። ሶ y1 ማን ነው? እዚህ ጋር እንደምታዩት 3 ነው። ቆያል ይሄኛው ኔጌቲቭ 1 ሆኗል። x ደግሞ ሲቀነስ x1 1 ነች እዚህ ጋር እንደምታዩት። ሶ ሶሪ ሬትዝ መቀነስ ነው የኛው y ማይነስ 3 እኩል ይሆናል በኔጌቲቭ 2 ሲባዙ ኔጌቲቭ x ፕላስ 1 ይመጣል። ሶ y which is equal to ኔጌቲቭ x ፕላስ 1 3 ወደዛ ስወስዳት ፕላስ 3 ትሆናለች እዚህ ጋር መቀነስ ስለሆነች። ሶ y which is equal to ኔጌቲቭ x ፕላስ 4 ይመጣል ማለት ነው።
ይሄ ኢኩዌዥን ኦፍ የቢሲ ማለት ነው። የቢሲ ኢኩዌዥን ይሄ ይሆናል። የኤቢን አግኝተናል። ሶስተኛ የሚቀረን የማን ነው? ሶስተኛ የሚቀረን የኤሲ ነው ማለት ነው። የኤሲ ነው። የኤሲን ደግሞ ለማወቅ ስሎፓችን የምናደርገዋለን ኤም3 እናደርገዋለን። ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 ይሆናል። በዚህ መሰረት ስንሰራ ምን ይመጣል? ይሄኛው አሁን ደግሞ እዚህ ጋር ትሄዱና የምትጠቀሙት ፖይንት ማንና ማን ነው? ኤና ሲ ነው የሚሆነው ማለት ነው። የተነሳችሁ እስከ ሲ ማለት ነው። በዛ መሰረት ስሎፓችሁ ዋይ1 እና ዋይ2 ይሄኛው ነው፣ አንድ ነው። ኤክስ2 እና ኤክስ1 ደግሞ ይሄኛው 3 እና ኔጌቲቭ 1 ነው ማለት ነው። 3 እና ኔጌቲቭ 1። ስለዚህ ምን ይመጣል? ይሄ 1 ማይነስ 1 ይሄኛው 3 ሲቀነስ ኔጌቲቭ 1 ይመጣል ማለት ነው። ይሄኛው 0 ይሆናል። ይሄኛው ኦቨር 4 ይመጣል፣ 0 ይመጣል። ስሎፓችሁ ምን መጣልን ማለት ነው? 0 መጣ። ስለዚህ ስሎፕ 0 መጣ ማለት በሌላ አነጋገር ዋይ ማይነስ ዋይ1 እኩል ይሆናል ኤም3 ኤክስ ማይነስ ኤክስ1 ይሆናል ማለት ነው። ስለዚህ ይሄ 0 መጣ ማለት እዚህ ጋር ኤክስ ማይነስ ኤክስ1 እንዳለ 0 መጣ ማለት ነው። ስለዚህ ኤክስ1 የምጠቀመው የማንን ነው? ኤክስ1 እና ዋይ1 የምጠቀመው ደግሞ የኤን ነው ማለት ነው። ከኤ ስለሆነ የተነሳሁት። ስለዚህ የኤክስ ዋጋ ኔጌቲቭ 1 ነው፣ የዋጋ ደግሞ 1 ነው ማለት ነው። የዋጋ 1 ነው። ዋይ ማይነስ 1 ይሆናል። ይሄኛው ኢኳል ቱ ይሄኛው 0 ይመጣል እንዳለ። ዋይ which is equals to 1 ይመጣል ማለት ነው። ሆሪዞንታል ላይን። እንደዚህ አድርገን ኢኩዌዥን ኦፍ ኤ ላይን በቀላሉ ማወቅ እንችላለን ማለት ነው። እንደዚህ አይነት እንግዲህ ጠቀሜታዎች ይኖሩታል ማለት ነው። ይሄኛው ቻፕተር 7 እንግዲህ በዚህ መልኩ ጨረስን ማለት ነው። ቴንክ ዩ ቬሪ ማች